አንተ ሌባ ራሱ ነው ቆይ ተረጋጊ በጣም ግራ ገባኝ ማለት ይቼ ብር እንደልክለት ፈልጎ ነው ወይስ ምንድነው በቃ በጣም እንደሄደ የጓጓበት ምክንያቱ በቃ ምንም ማድረግ አልቻልኩም ጽንሱንም ወረደ በቃርና ተጋብተን ብንኖር እንደገና ደግሞ አንደኛ ጻንሻለሁ እና በቃ እሱን አሰብኩኝና ነገርኩት አማከርኩት ማለት እንደዚህ ቢሆንስ ምናምን ስለው እሱ ፍላጎት አልነበረውም አርብ ቀን ነውና ይሰጡት ብሩ አርብ ቀን ሰጠሁት ከዛ ቅዳሜና እሑድ አልመጣሁም ቤት ነበር ትንሽ ረፍት አድርግ ብዬ ቤት ቅዳሜና ረፍት አድርጌ ሰኞ ስመለስ የለም እንዴ 1.5 ሚሊዮን ብር እኮ ነው የተጭበረበርኩት ይለዛም እኮ ገና አንድ ሳምንት እንኳን ሞላውም አንድ ሳምንት ብቻ አሁን ምንም ልልክ አልፈልግም ገንዘቡን ሳያጥፋው ሰውየው እንድታገኝልኝ ነው ፈልገው ባክ አስደሳች ዜና ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶ ቶሎታል በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ የ50% የባንክ ብድርም ተመቻችቶሎታል ምን ይሄ ብቻ የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማው እምብርት ላይ ያገኛሉ የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው ሰመር ሪል ስቴት ውጣ ናቀጥ ብለህ እሺ ወጣለሁ ምንድነው ምን ወጥቼስ ምን ልታመጣ ነው ውጣ አባቴ ራሱ ጎዳና ሊወጣ ነው በኔ ምክንያት ጎዳና ሲወጣ አባቴ ምን አይነት ስሜት እንደሚሰማኝ ታውቃለህ እንዳላውቀውም ሰዎች ናቸው እዛ ክፍለ ሀገር ይሰጡኝ ስልኩም ማለት ነው እንደዚህ ይልካል ልጆችን ይልካልና በቃ በሱ በኩል ብትሄጂ እንደውም አሪፍ ነው ምናምን አሉኝ ከዛ እንደዛማ ከሆነ እሺ ችግር የለውም ብዬ ፓስፖርቴን አወጣሁ ጨረስኩኝ ከዛ አገኘሁት ትሄጃለሽ ልክሻለሁ ካናዳ ቶሎ መሄድ አለብሽ ግን 1.5 ሚሊዮን ብር ያስፈልጋል አለኝ ማለት ነው ከዛ እሱም ያው በሰዓቱ ገንዘብ የለኝም ምናምን አለ አሁንም ያው ከቤተሰቦች ያን ብር መቀበል አለብኝ እንትኑ መሄድ አለብኝ ግን እዚህ ጋር ደግሞ ከሱ ጋር የነበረኝ ግንኙነት ደግሞ እንትን አለኝ ማለት እሱም በጣም ወደድኩት ምናምን ግንኙነት ጀመረ ኦሬዲ የሆነ መቀራረብ ጀመረን እሱም አንዳንዴ ቤት መዋል ጀመረ ጭራሽ ከቤት ውጭም ሻይ ቡና ምናምን ማለት ጀመረን ምናምን ብዙም መቅጣት ሆነ ክላስ አንገባም ጓደኞች ደግሞ በቃ ማፊያ ነገር ነበርና እንደጋጣሚ ወደ እነሱ እንትን እየተከታተልኩ ሄድኩ ያው ቤተሰብም እንደመማር ምናምን በስነ ስርዓት የሚያውቁት ሰዎችን ቀስ አድርጌ ላስረዳቸውና ቤተሰቦችን አስተዋውቄ ምናምን ልጁን ስለምን እንደዚህ እንትን እንላለን ስለው አይ አይሆንም ማለት ቢያንስ ተምሬ እነሱን መጥቀም ነበረብኝ አይደለ ተምሬ እነሱን መጥቀም ባልችል ቢያንስ ውጪ ሄጄ ሰርቼ እነሱን ማገዝ አለብኝ ብዬ አሰብኩኝ አንተ ሌባ ራሱ ነው ቆይ ተረጋጊ ከክፍለ ሀገር ወደ አዲስ አበባ ስመጣ የኔንም ሆነ የቤተሰቦቼን ህይወት ለመቀየር አስቤ ነበር ትለናለች ባለታሪካችን ነገር ግን እዚህ ከመጣው በኋላ ብዙ ነገሮች አጋጥመውኛል ብዙ ነገሮችም ተዘበራርቀዋል ትለናለች እንግዲህ የዛሬው ባለታሪካችን ቅድሚያ እንድንሰጣት ያደረገን ያለችበት ሁኔታ ነውና ምን ላይ ናት ምን ውስጥ ናት የሚለውን ከፕሮግራማችን የሚተከታተሉት ነው የሚሆነው ሰላም ውድ የዞላ ቤተሰቦች እንደምከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው የዛሬው ፕሮግራማችን ደግሞ በመግቢያ ላይ እንደነገርኳችሁ የአንድ እህታችንን ታሪክ ነው ወደ እናንተ ምን አደርሰው በደልና ግፍ ተሰርቶብኛል ብላ ወደኛ መጣለች ይሄንን ግፍ የሰራባትን ሰው ደግሞ አሳዶ መያዙ የኛ ስራ ነው የሚሆነው እንግዲህ እንደሚታወቀው ዞላ ቲዩብ የተለያዩ ታሪክ ያላቸውን ሰዎች ወደ ሚዲያ አምጥተን ከዛ በኋላ ህይወታቸውን ሰምተን ያጋጠማቸውን ነገር ተረድተን በደልና ግፍ የሰሩ ሰዎችን በማደን እንታወቃለን እንግዲህ በዚህ ስራችን እጅግ በጣም ብዙ አስገራሚ ታሪኮችን ወደ እናንተ አድርሰናል በደል ደረሰብኝ ግፍ ተሰራብኝ ብለው የመጡ ሰዎች ግፈኛ ሆነው አይተን እናቃለን እንግዲህ
ዞላ ቲዩብ ከሁሉም ለየት የሚያደርገው የያዝነውን ነገር እስከ ጥግ ድረስ ገፍተንበት ውጤት ላይ ሳንደርስ የማንለቅ መሆናችን ነው። ከዚህ በፊት የነበሩትን ታሪኮች እንደምታስታውሱት የባለ ታሪኮቻችን ህይወት እስኪቀየር ድረስ ገፍተን እንሄዳለን። የዛሬዋ ባለ ታሪካችን ደግሞ ከሁሉ ቅድሚያ እንድንሰጣት ያደረገን በጣም በቅርብ ተታላለች ወይንም ተጭበርብራለች። የተጭበረበረችበት መንገድም አስገራሚ ስለሆነ ለብዙዎቻችሁም ማስተማሪያ ይሆናል ብዬ አስባለሁ። አብዛኞቻችን ከሀገር የመውጣት ጉጉት አለን። እንግዲህ ኢትዮጵያ ውስጥ እንደሚታወቀው ብዙ ሰው ከሀገር ወጥቶ ህይወቱን ለመቀየር የሚያስብባት አገር ናት። እንዳለመታደል ሆኖ ሀገር ውስጥ ሰርተን ከምናገኘው የተሻለ እናገኛለን በሚል ስደትን እህቶቻችን በተለይ ይመርጡታል። እንግዲህ በዚህ ሂደት ውስጥ በጣም ብዙ አጭበርባሪዎች፣ በጣም ብዙ ሌቦች አሉ። እነዚህ ሌቦች ደግሞ የሚያጭበረብሩን ፍላጎታችንን ተከትለው ነው። እነሆ የእህታችን ታሪክ ለብዙዎቻችሁ ማስተማሪያ ይሆናል፣ ብዙዎቻችሁ እንድትጠነቀቁ ይረዳችኋል ብለን አስበን እንግዲህ እሷን አቅርበናል። በተለይ ደግሞ ከክፍለ ሀገር አካባቢ የሚመጡ ሰዎች በቀላሉ የዚህ ማጭበርበር ሰለባዎች ናቸው። ስለዚህ እኛ ቅድሚያ የምንሰጠው እናንተን ማስተማርና መጥቀምን ነውና የዛሬዋ ባለ ታሪካችን ከታሪኳ ብዙ ነገር ታስተምረናለች ብለን እናስባለን። እዚህ ስቱዲዮ ጠርቻት ቁጭ ብላ እየጠበቀችን ነው። ከእሷ ጋር ረዘም ያለ ቆይታ ይኖረናል። ራሳችሁን አዘጋጁ። የቱጋ ነው ሰው የሚጭበረበረው፣ የቱጋ ነው የሚሸወደው የሚለውን በደንብ ትረዱታላችሁ ብዬ አስባለሁ። እስከዛው ድረስ ግን እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። በዚህ ጉዳይ ላይ ተጭበርብራችሁ የምታውቁ ወይ ደግሞ የተጭበረበረ ሰው የምታውቁ ለሌሎች ማስተማሪያ ይሆናል የምትሉት ታሪክ ያላችሁ ሰዎች የሀሳብ መስጫ ሳጥን ውስጥ ሀሳብና አስተያየታችሁን አስቀምጡልን። ለብዙ ሰዎች ደግሞ ይሄ ይጠቅማልና ከሀገር ለመውጣት ሀሳብ ያላቸው ሰዎች እንግዲህ ክፍለ ሀገርም ሆነ እዚህ አዲስ አበባ ያሉ ቤተሰቦች፣ ወዳጆች፣ ዘመዶች ያላችሁ ሰዎች ከዚህ ታሪክ ትምህርት እንዲያገኙ ላኩላቸው፣ ሼር በማድረግ አድርሷቸው ማለት ነው። እንግዲህ በቀጥታ ወደ ፕሮግራማችን የምንገባ ነው የሚሆነው። እስከ መጨረሻው ድረስ አብራችሁኝ ነው የምላችሁ። እኔ ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከእህታችን ጋር ቆይታ ልናደርግ ነው። የደረሰባት ነገር አንድ ነገር አይደለም። ነገሮች እየተደራረቡ 2-3 ነገር ደርሶባት ነው ዛሬ ከሌሎች ባለ ታሪኮች አስቀድመናት እዚህ እንድትመጣ ያደረግነው። እንግዲህ ከእሷ ጋር ቆይታ የምናደርግ ነው የሚሆነው። ከአንቺ የምጠብቀው ተረጋግተሽ ከመጀመሪያ እስከ መጨረሻ ድረስ የደረሰብሽን ነገር እንድታስረጂን ነው። ተረጋግተሽ ልትነግሪኝ ትችላለሽ? እንዴት ነው የምረጋጋው? ሲጀመር እንዴት ልረጋጋ እችላለሁ? ይሄን ሁሉ ነገር ከሆንኩ በኋላ እንዴት አድርጌ ነው ማለት እንዴት አድርጌ እንደማወራ ራሱ አላውቅም። እንግዲህ ወደ ኋላ ተመልሰን ማስተካከል አንችልም። ከዚህ በኋላ ያለውን ነገር ለማስተካከል ደግሞ ካንቺ ከመጀመሪያ እስከ መጨረሻ ነገሮች እንዴት እንደዚህ ሊሆኑ ቻሉ የሚለውን ነገር ካንቺ አንደበት መስማት መቻል አለብን። ካለበለዚያ እንግዲህ በምንም አይነት መንገድ የሆነውን ነገር አውቀን ጉዳቱን ያደረሰውን ሰው፣ ያጭበረበረሽን፣ በደል ያደረሰብሽን ሰው ልንይዘው አንችልም። ስለዚህ ካንቺ የምንጠብቀው ምንድነው? ተረጋግተሽ ሙሉ ታሪኩን እንድትነግሪን ነው። በስልክም በጣም ስታጣድፊኝ ነበር። አውቃለሁ ያለሽበትን ስሜት እረዳለሁና ግን መረጋጋት ግድ ይልሻል። አዎ ግን ቢያንስ አንዴ እኩል እሺ ይሁን። ሁለት ጊዜ እንዴት ልጭበረበር? እንዴት ልሸወድ እችላለሁ? አሁን እኮ እኔ ምንም ቦን ችግር የለውም። ግን ቤተሰቦቼ ስንት ነገር ካደረጉ በኋላ ያን ነገር አድርጎ አሁንሽ ምን እንደው ማድረግ አላውቅም። ብቻ አባቴ ራሱ ጎዳና ሊወጣ ነው በእኔ ምክንያት ጎዳና ሲወጣ አባቴ ምን አይነት ስሜት እንደሚሰማኝ ታውቃለህ? ጎዳና ተዳዳሪ ሊሆን እኮ ነው በእኔ ምክንያት አባቴ። እሺ ምን ላድርግ? ከዚህ በላይ ምን ልሆን ነው? እሺ ምን እንደማደርግ አላውቅም። እሺ ተረጋጊና 1-2 ደቂቃ ከዛ በኋላ በቀረጻው መቀጠል አለብን። አሁን አንቺ በእንደዚህ አይነት ስሜት ውስጥ ሆነሽ
እንዴት ልትነግሪኝ እንደምትቺ ታሪኩንም እንዴት ማስኬድ እንዳለብን ግራ ስለገባኝ ነው። 1-2 ደቂቃ ልስጥሽ፣ ተረጋጊና እንመለስ። እሺ እንግዲህ ተመልካቾቻችን አሁን ትንሽ የተረጋጋሽ ይመስለኛል። ምንድነው የደረሰብሽ ነገር የሚለውን እስቲ እንደው ባጭሩ ንገሪንና ከዋናው ነጥብ ተነስተን ሌሎቹን ነገሮች ፊገር አውት ብናደርግ ይሻላል። ምንድነው የደረሰብሽ? እንዴ 1.5 ሚሊዮን ብር እኮ ነው የተጭበረበርኩት። ለዛም እኮ ገና 1 ሳምንት እንኳን ሞላውም። 1 ሳምንት ብቻ። አሁን እኔ ምንም ልልክ አልፈልግም። ገንዘቡን ሳያጥፋው ሰውየው እንድታገኝልኝ ነው የምፈልገው። እባክህ። አባቴም አልሰማም። አባቴ ሲሰማ ምን እንደሚሆን አላውቅም። ብቻ ልጁን በእናትህ እንደማንም ብለህ ልጁን እንድታገኝልኝ ነው የምፈልገው። ኦኬ 1.5 ሚሊዮን ብር ተጭበረበር? አዎ 1.5 ሚሊዮን ብር ይዞብኝ የጠፋው። ቢያንስ ሳምንትም አልሆነውም። ቶሎ ካፍላለክ ልታገኘው ትችላለህ እባክህ። ምንድነው ታሪኩ? ማለት ዝም ብሎ 1.5 ሚሊዮን ብር ሰው አይጭበረበርም አይደል? እኛ ሀገር በተለያየ መንገድ ሰዎች ያጭበረብራሉ ገንዘብ። ሰው ሲጭበረበርም አይተን እናውቃለን። የአብዛኞቹ ግን የሆነ ነገር አተርፋለሁ ብለው የሆነ ነገር ላይ እደርሳለሁ ብለው የሚጭበረበሩ ሰዎች ናቸው። እና ያንቺ በምን ምክንያት ነው የተጭበረበርሽ? እንዴ ወደ ውጭ ሊልከኝ ነበር። ሁሉ ነገር ጨርስልሻለሁ ካናዳ ትሄጃለሽ ብሎ እኮ ነው እንደዚህ ያደረገኝ። ኦኬ ለደላላ ነው ብሩን የሰጠሽው ነው? አዎ እልክሻለሁ ብሎ ይለሱ ነው የሰጠሁት። ማለት ካናዳ የተለያዩ ሀገሮች እንደሚልክ ምናምን ነው የሚያወራኝ እና እኔም ሳይው ስልክ ምናምን ሲያወራ እንደዛ ነው የሚያወራው። እና በቃ መንጉት ደግሞ ከሱ ጋር ስራ ስለነበረ ከዛ ችግር የለውም ምናምን ብሎ በቃ ቢያንስ እንደሚረዳኝ ነበር ያሰብኩት። ከሱ ጋር ብዙ ነገር አሳልፈናል። በርግጥ ግን እንደዚህ ያደርጋል ብዬ በጭራሽ አላሰብኩም። እንደተቀበለኝ ወዳው ነው የጠፋው፣ በማግስቱ ማለት ነው። ስራ ቦታ ሲሄድ የለም፣ ስራ ዘግቶ ነው የጠፋው። ከዛ የት ላገኘው ማለት ከስልኩ ውጪ ምንም የማውቀው ነገር አልነበረም። ከስራ ቦታ ውጪ የት ላገኘው እችላለሁ? አፈላለኩት የለም። እና ቶሎ በእናትህ ቢያንስ እንኳን ብሩን ሳያጠፋው ቶሎ ማግኘት ከተቻለ። አባቴ ደግሞ ይሄን ከሰማ አስበዋል እንዴ? ያለውን ገንዘብ ሁሉ እኮ ነው ያከለኝ፣ ቤቱን ሳይቀር ሽጦ ማለት ነው እንዴ። ቢያንስ እኔ እጄ ካላገዝኩት እንዴት ነው አሁን የት ይኖራል? ምንድነው የሚሆነው? አባቴ ሲሰማ ስራውስ ምንድነው የሚሰማው? አስበው። እኔ ያላቅም ብቻ አባቴን ጎዳና ላይ እንደሚወርቅ ብቻ ነው እያሰብኩ ያለሁት ካልተገኘልኝ ልጁ። እሺ ምንድነው እንዴት ነው እንደዚህ አይነት ነገር ውስጥ የገባሽው የሚለውን ባክግራውንድ ማስያዝ መቻል አለብን። እስቲ ስለ ራስሽ ንገሪን። የት ነው የተወለድሽው? የት ነው ያደግሽው? የቤተሰባችሁስ ኑሮ ምን ይመስል ነበር ከሚለውን ጀምርና እንደዚህ አይነት ነገር ውስጥ እንዴት ልትወድቂ ቻልሽ እስከሚለው ድረስ እንሄዳለን። እስቲ ንገሪኝ። የት ነው የተወለድሽው? የት ነው ያደግሽው? የቤተሰባችሁስ ህይወት ኑሯችሁስ ምን ይመስላል? የክፍለ ሀገር ልጅ ነኝ። ማለት ቤተሰቦቼ መካከለኛ ኗሪ ናቸው። ማለት አባቴ ነጋዴ ነው፣ እናቴ ደግሞ መምህር ነች። እኔ ደግሞ ለቤቱ ብቸኛ ልጅ ነኝ። በእርግጥ አንድ ወንድም አለሽ ምናምን ይለኛል አባቴ፣ ግን የት እንደሚኖር ምናምን እስካሁን በደንብ አልነገረኝም፣ ሊያስተዋውቀኝም አልቻለም። እና እኔ ማለት ተማሪ ነበርኩኝና ትምህርቴን እንደጨረስኩኝ ዩኒቨርሲቲ ገባሁ። ከዛ ከአንድ አመት በኋላ ከተጨረስኩኝ በኋላ ቤተሰቦቼ ጋር ነበር እየኖርኩ ያለሁት እዛው ለተወሰነ ጊዜ ማለት ነው። ኦኬ ትምህርት ላይ አሪፍ ነበርሽ? እንዴት ነበረ የልጅነት ጊዜሽ የነበረው? አዎ በእርግጥ ትምህርት ላይ ምንም አይደለም፣ በጣም ጎበዝም ባልባል መካከለኛ ተማሪ ነበርኩ። ግን ያው አልተሳካም። እንደ ቤተሰቦቼም ፍላጎት ሊሆን አልቻለም። ማለት ፈጣሪ አልፈቀደውም። አባቴ የሚፈልገው ተምሬ ጥሩ ደረጃ እንድደርስ ምናምን ነበረ። እናቴ ራሱ መምህር ነች፣ በደንብ ነበረ እንትን እያለችኝ የነበረው ከታች ጀምራ ማለት ነው። ግን ያው ደህና ይዤ ነበረ። ዩኒቨርሲቲ ስደርስ ነው በሆነ ምክንያት ተጭሬ የወጣሁት። ዩኒቨርሲቲ ላይ ምን አጋጥሞሽ ነው? ትምህርት አሪፍ ነበርኩኝ ካልሽ ምንም አልልም ካልሽ ምን አጋጥሞሽ ነው ዩኒቨርሲቲ ላይ ልትባረር የቻልሽው? ማለት ግቢ ከገባው በኋላ ትንሽ እንትን አልኩ ከቤተሰብ ጋር ምናምን ያው እንትን ስል ብዙም ያው ቀጣለው ምናምን ክላስ እና አልገባም ብዙ ጊዜ ምናምን ብቻ በነዛ ምክንያት። ኦኬ ከቤተሰብ ከሚኖርበት ሀገር ሩቅ ነበር የደረሰሽ ዩኒቨርሲቲ? አዎ ሩቅ ነበረ። ትንሽ ራቅ ስለሚል ነፃነት ተሰማሽ? አዎ ቤተሰብ ጋር እንደነበረው ልሆን አልቻልኩም። ገባ ከዛ ጋር
እናቴ መምህር ስለነበረች በቃ እንትን በደንብ ስለምታውቅ በደንብ ነበረ እየተከታተለችኝ የነበረው ማለት ነው። ከዛ ግን ዩኒቨርሲቲ ስገባ ያው ከነሱ እንትን ስላልኩኝ ማለት ጓደኞች ጋር ምናምን ያው ታውቂለ ብቻ እንትን እያልኩ መጣሁ። የብዙ ተማሪዎች ችግር ነው፣ የብዙ ቤተሰብም ችግር ነው መስሎ የሚታየኝ። ልጆቻቸውን ብዙ ነገር እንዳያዩ ያደርጉና ያሳድጋሉ። ከዛ ዩኒቨርሲቲ ሲገባ ነፃነት የሚባል ነገር ይመጣል። በራስሽ ሰዓት መውጣት መግባት፣ ተቆጣጣሪ ማጣት፣ እንደፈለግሽ መሆን አለና ዩኒቨርሲቲ ላይ ብዙ ጊዜ ልጆች የሚሸወዱት በሱ ይመስለኛልና አንቺም በዚህ አጋጣሚ ተሸወድሽ ማለት ነው? አዎ እዛ ጋር ማለት ገንዘብ ነው ይላክልኛል። በቃ ምንም እንትን የምለው ነገር የለም። ብቻ እኔም ፍላጎቱንም እያጣሁ ሌላ ነገር ሆነ። በቃ እዛ እንትን የምንለው ማለት ነው ብዙም መቅጣት ሆነ፣ ክላስ አንገባም። ጓደኞች ደግሞ በቃ ማፊያ ነገር ነበሩና እንዳጋጣሚ ወደ እነሱ እንትን እየተከተልኩ ሄድኩ። ያው ቤተሰብም እንደመማር ምናምን በስነ ስርዓት የሚያውቁት ያው ከስልክ ውጪ ስለማንገናኝ ማለት ነው። ከዛ እኔ ብር አስልካለሁ እዛ ጋር ምንም በቃ እየተማርኩኝ አይደለም። ከዛ ከተወሰነ ጊዜ በኋላ ተባረኩኝ። ስጫር ያው ምንም አማራጭ አልነበረኝም። ተመልሼ ቤተሰቦቼ ጋር ሄድኩኝ። ምን አሉ ግን እነሱ? ተስፋ አድርገው ነው የሚሆነውና እንዴ በጣም ተስፋ አድርገው ነበረ ማለት እንደ መጀመሪያው ስለሚያስቡት ትልቅ ደረጃ እንደምደርስ ነበረ እናቴም አባቴም የሚያስቡት። ግን በቃ የሆነ ምክንያት ምናምን እንደዚህ ታሜ ነበር ምናምን ስላልነገርኳችሁ ነው ምናምን ብዬ ያው እነሱን ለማረጋጋት ሞከርኩኝ። ያው ትንሽ ቢበሳጩም ያው ምንም ማድረግ አልቻሉም። አንድ ልጅ መሆንም ቤት ውስጥ ጥቅም ያለው ይመስለኛል። ደግሞ አንድ ስትሆን በቃ ስላንተ ነው ትኩረታቸው የሚሆነው እና በጣም ነው እንደማቅበጥም ነበር እንትን የሚሉት በቃ በጣም ይከታተሉ ነበር። ቢያንስ የተሻለ ቦታ ላይ እንድደርስላቸው ይፈልጉ ነበር። ግን ያው ሊሆን አልቻለም። ማለት ሁሉም ነገር በእርግጥ የራሴ ጥፋት ነው። ብቻ ያው በስነ ስርዓት እንትን ስላላልኩኝ ተመለስኩኝ። ከዛ ከነሱ ጋር የተወሰነ ጊዜ ቆየሁ። ለኔም ደግሞ በቃ ከበደኝ ማለት በዚህ እድሜ ቤተሰብ ጋር መኖር ደግሞ ከባድ ነው። ሰፈርም አካባቢም እንትን የሚል ይመስለኛል። ተማሪ ብዙ ከዩኒቨርሲቲ የተባረሩ ሰዎች አውቃለሁ እና ዩኒቨርሲቲ መግባት እኛ ሀገር በጣም ትልቅ ኢሹ ነው። ተባረረች መባሉ በራሱ ሰፈር፣ ጓደኛ፣ አካባቢ ምናምን ተጽዕኖ የሚያደርግ ይመስለኛል። እና እንዴት ነው ተጽዕኖ? እንዴ በጣም እንደዚህ አይደለም። ቢያንስ እዚህ ቢሆን እንኳን አዲስ አበባ ችግር የለውም። ክፍለ ሀገር ስትሆን ደግሞ እንደ የእንትና ልጅ እንደዚህ ሆና የእንትና ልጅ እንደዚህ ሆና በቃ በጣም ነው እንትን የምትለው በቃ አዎ በጣም በቃ መነጋገሪያ ነገር ነው የሚያደርጉትና እንደዛ አድርገው አስተምረዋት ምናምን አሁን እንደዚህ ሆና መጣች እንደዚህ ያደረገቻቸው ምናምን ያንተን ችግር ሳይሆን እንትን የሚሉት በቃ እዛ ጋር ያለውን ነገር ነው እንትን የሚሉት። ውስጡን እኮ አልተረዱክም። ግን እነሱ የሚያውቁት ያው እንትን ነው ማለት እንደዚህ አድርገው አስተምረዋት ምናምን እሷ እንደዚህ ምናምን በቃ በጣም ይሰለቻል። የሰው ወሬ ብቻ መስማት ማለት ነው። ከዛ በቃ ከዛ ሁሉ ሌላ ነገር ትመርጣለህ። ከዛ ለመውጣት ታስባለህ። እና አሁን ግን ምንድነው የሚሰማሽ? እኔ ብዙ ጊዜ ከዩኒቨርሲቲ የተባረሩ ልጆች አግኝቼ አውቃለሁ እና የተለያየ ስሜት ይሰማቸዋል። የምትችዩን ነገር ማለፍ እየቻልሽ መባረር ስሜቱ ምንድን ነው? በጣም ነው የሚቆጨው። በሰዓቱ ምንም እንትን ሊል አይችልም ማለት በሰዓቱ ላይ ተነስተሽ ትወጫለሽ። አዎ በሰዓቱ በቃ እኔ የነበረው ላይፍ ተመችቶኝ ስለነበረ በቃ ብዙም ትኩረት አልነበረኝም። ምንም በቃ ትቼዋለሁ አላማዬን ማለት ይቻላል። ግን አሁን ላይ በፈጣሪ ስም ጭራሽ ደግሞ አሁን ላይ ሁሉ ከደረሰብኝ ነገር በኋላ እሱን ተው። ግን ያኔ እንኳን ከሆነ ሰዓት በኋላ በጣም ነው ይቆጨኝ። በቃ በጣም ማለት አንደኛ ለኔ የሚጠቅመኝ ነበር እኮ፣ ሁለተኛ ደግሞ ቤተሰቦቼ እንደዛ አድርገው አስተምሮኝ ምናምን ቢያንስ ብቻ ሁሉም ነገር አልፏል እንጂ በጣም ነው ይቆጨኝ። ማለት በስነ ስርዓት ትምህርቴ መማር ነበረብኝ። በስነ ስርዓት ተምሬ ብሆን ይሄ ሁሉ ነገር ባልደረሰብኝ ነበር። አሁን ላይ እዚህ ቦታ ባልተገኘው ነበር። ግን በቃ ምንም ማድረግ አልችልም። ወደ ኋላ ተኪዶ ማስተካከል አይቻልም። ግን ለብዙዎች ማስተማሪያ ይሆናል በሚል ነው የምናወራው። ከተመለስሽ በኋላ እንዴት ነበር ታዲያ? ያው ከተመለስኩ በኋላ እንደነገርኩ ነው ማለት የሰዎች እንትን አለ እዛ ጋር እንትን የሚሉ ነገር አለ ምናምን በቃ እሱ ነገር ይሰለቻል።
እንደዛ እያሉ እያወሩብክ ምናምን መኖር ራሱ በጣም ከበደኝ። ማለት እዛ ጋርም ስትሄድ ኢቭን የገዛ ጓደኞች ራሱ በቃ እንትን ብለው ያሙሃል ከሌሎች ሰዎች ጋር ሆኖ ምናምን ያወሩብሃል ምናምን እንደዚህ አድርገዋት ምናምን እንደተመለሳ ትምህርቷን በስርዓት ብትማር ኑሮ ምናምን በቃ ልክ እንዳዩ አድርገው ነው እንትን የሚሉት ማለት ነው። ከዛ በቃ ነገሮች ሲደጋገሙ ምናምን አስጠላኝና በቃ የሆነ ወደ ውጭ ሂጄ ብሰራስ ብዬ አሰብኩ ማለት ነው። እዚህ የእነሱን ዜና እየሰማሁኝ ከምቆይ አንደኛ በቃ ምንም አማራጭ የለኝም እና በቃ በዛ ሰዓት ዳርም ማሰብ በቃ ምንም ነገር ማሰብ አልቻልኩም። በዛ ሰዓት ይመጣልኝ በቃ ከዛ ከሰው መገለል ብቻ ነው። በቃ ከሚሉት ነገር ቤተሰቦቼንም ሰርቼ ያንን ለኔ ያወጡትን ገንዘብ መመለስ አለብኝ። ቢያንስ ተምሬ እነሱን መጥቀም ነበረብኝ አይደለ? ተምሬ እነሱን መጥቀም ባልችል ቢያንስ ውጪ ሄጄ ሰርቼ እነሱን ማገዝ አለብኝ ብዬ አሰብኩኝ። በቃ አንደኛ ከዛ ከሰዎች ምን ነፃ ሆናለሁ፣ ሁለተኛ በቃ ቤተሰቦቼን በቃ ቢያንስ ትምህርቴን ተምሬ እንኳን ማገዝ ባልችል ውጪ ሄጄ ሰርቼ ማገዝ አለብኝ ብዬ በቃ እንደገና በጣም ተሰማኝ። ታውቃለህ በጣም ነው የተሰጠኝ እውነት እንደዛ በማድረግ ትምህርቴን ባለመማሬ በጣም ነው የተናደድኩኝ። ግን በቃ ምንም ማድረግ አልቻልኩም። ስለዚህ አሁንም ቢሆን ቅርብ ነው በቃ ቢያንስ በትምህርትም ባይሆን ዋናው ቤተሰቦችን ማገዘኝ ነው ብዬ አሰብኩኝ። ስለዚህ በቃ ፓስፖርት ማውጣት አለብኝ፣ አዲስ አበባ መሄድ አለብኝ። ከዛ በቃ ነገሮችን አስተካክዬ ውጪ ሄጄ ሰርቼ ቤተሰቦችን ማገዝ አለብኝ ብዬ አስቤ ያው ቤተሰቦቼ ያው ብዙም ፍላጎት አልነበራቸውም። ግን በቃ ካልሽሽ ችግር የለውም አሉኝ። በቃ ሄዳለሁ ብዬ ቀጥታ ወደ አዲስ አበባ ነው የመጣሁት እና ሰዎች ነበሩና አዲስ አበባ ደላላ እንዳለ ወደ ውጭ የሚልክ ሰው ምናምን አለ ብለው ስልክ ሰጡኝ፣ ጠቆሙኝ ማለት ነው። ከዛ በቃ በጣም ደስ አለኝና እሺ እንደዛ ከሆነማ በቃ እሺ ብዬ መጣሁኝ። ፓስፖርቴን ጀመርኩኝ። ፓስፖርቴ እንደደረሰ ቀጥታ በስልክ አገኘሁትና ልጁን እሱ ጋር ሄድኩ ማለት ነው። ከዛ አወራሁት ምናምን እንዴ ምንም ችግር የለውም 150 ሺህ ብር ብቻ ያስፈልግሻል እሱን አምጪና ከ5 ቀን በኋላ በቃ መሄድ ትችያለሽ ምናምን አለኝ። ከዛ አንደኛ ያው ሰው በሰው ስለሆነ በቃ ማለት አላቅም እሸወዳለሁም ብዬ አልተረጠርኩም፣ አላሰብኩትም ነበረ። ከዛ ሻልኩኝ አባቴን ደወልኩ ቀጥታ በቃ እንደዚህ ሊሄድ ነው እንደዚህ ያክል ይሄን ያክል ያስፈልገኛል ምናምን አልኩት። በቃ ያው እሺ አንቺ ካልሽ ምናምን ብሎ እሱ ከየትም ብሎ ያንን ብር ላከልኝ። 1.5 ተጭበርብር ያለው ብለሽኝ ነበር። ከሱ ውጭ ነው ይሄኛውን ደግሞ ከሱ ውጭ እኮ ነው ስሙን አይደል እንዴ? ከሱ ውጭ መጀመሪያ እንደመጣው መጣቲና አይደለ ታሪኩን መጀመሪያ እየነገርኩ አይደለ? መጀመሪያ ከክፍለ ሀገር መጥቼ በቃ አሁን እስካለው ድረስ ማለት ነው። ብርሽን ዝም ብለሽ ሰጠሽው አመንሽው እንዴ? ምን አማራጭ አለኝ? ፓስፖርት ሰጠሁት በቃ ቪዛ ሁሉ ነገር እንትን አለና በቃ ከ3 ቀን በኋላ ትበሪያለሽ ነው ያለኝ ኦልሬዲ። ከዛ ምን እንዴት አድርጌ ማለት በልቶኝ ይቀራል እንደዚህ ሊሆን ይችላል ምናምን ብዬ በጭራሽ አላሰብኩም። በቃ እኔ ምንም አይፈጠርም በቃ እሄዳለሁ ብዬ ነው ያሰብኩት። ምን ያህል ታውቂው ነበር ሰውየው ነው ብር አንስተሽ ለመስጠት? እንዴ አላውቀውም። ሰዎች ናቸው እዛ ክፍለ ሀገር ይሰጡኝ ስልኩም ማለት ነው። እንደዚህ ይልካል ልጆችን ይልካልና በቃ በሱ በኩል ብትሄጂ እንደውም አሪፍ ነው ምናምን አሉኝ። ከዛ እንደዛማ ከሆነ እሺ ችግር የለውም ብዬ ፓስፖርቴን አወጣሁ ጨረስኩኝ። ከዛ አገኘሁት። ከዛ ምንም ችግር የለውም አለኝ። 150 ሺህ ብር ብቻ አምጪና በቃ ነገሮችን ጨርስልሻለሁ ትሄጃለሽ አለኝ። ከዛ በቃ በሰዓቱ ቶሎ መሄድ ነበር የፈለኩት። ከዛ ለፋዘር ደወልኩለት። ከዛ በቃ ቶሎ ብለከኝ 150 ሺህ ብር ቶሎ ብለህ ላክልኝ አልኩት። ቀጣይ ሳምንት ምናምን በቃ ሄጃለሁና ቶሎ ብለህ ላክ ምናምን አልኩት። ከዛ እሺ በቃ ከሆነ የሚሳካ ከሆነ ብሎ እሱም በግድ አስጨንቄ ተቀበልኩት። ያ ብር መጣ ከፈልኩት። ከ3 ቀን በኋላ ምናምን አይደል ያለኝ ከ3 ቀን በኋላ አለኝና እሺ ብዬ ከፈልኩና ልክ ከ3 ቀን በኋላ ሲሄድ የለም የሆነ ቢሮ ነገር ነበር። ከዛ ቢሮ ሲሄድ ቢሮ ዝግ ነው። ከዛ ሰው ስጠይቅ ምናምን አላውቅም እንጃ ምናምን ስልክ ስደውል ስልክ አይሰራም። ከዛ የት ብዬ ላገኘው ማለት እማውቀው እዛች ቢሮ ነው። እነዛ ሰዎች ጋር ደወልኩኝ። የላኩኝ ሰዎች ጋር ክፍለ ሀገር የነበሩት እንዴ እኛ እናውቅም እዛ ቢሮ ነበረ። ያው የቱ ጋር እንደሚኖር ምን እንደሆነ አናውቅም፣ ግን ያው እንደሚልክ ምናምን እንልካለን እንደሚለን እናውቃለን። ከዛ ውጪ የምናውቀው ታሪክ የለም አሉ። እሺ ሌላ የማገኝበት መንገድ የለም? ሌላ ዘዴ የለም? በምስልክ ነው የማገኘው ወይስ የት ሊኖር ይችላል? ቤተሰብ የለውም ምናምን ስለሱ አናውቅም እነሱ ማለት ነው። የት ሀገር ልትሄጂ ነው ማለት 150 ሺህ ብር የት ያደርስሻል ብሎ ነው የተነጋገራችሁት?
ሮማንያ ነበር ያለኝ። ማለት እዛ ሄደሽ ስራ መስራት ትችያለሽ፣ ከፈለግሽ ደግሞ የተለያየ ሀገር መሄድ ትችያለሽ ምናምን ሲለኝ በቃ እሺ አልኩኝ። ከተመቸኝ ጥሩ ነገር ለመሄድ ያሰብሽበት ሀገር የለም? ምንም አላማ የለሽም? ብቻ ከኢትዮጵያ መውጣት ብቻ ነው ያለብኝ። በቃ ከኢትዮጵያ ወጥቼ ሰርቼ ብር ማግኘት በቃ የሚለው ነው ሀሳቤ ያለው ማለት ነው። ብቻ የተሻለ ቦታ መሄድ የምችልበት ቀለል ያለ ማለት ኦቨር ክፍያን ከሌለው ምናምን ያልኩት በቃ ሮማንያ ሂጂና እዛ ትሰሪያለሽ፣ ከፈለግሽ ደግሞ ከዛም ሌላ ሀገር ምናምን መሄድ ስለምትችይ ትንሽ ከሰራሽ በኋላ እዛ ይሻልሻል አለ። ሮማንያ አክሰሱ ይዚ ይመስለኛል። እስቲ ተመልካቾቻችን፣ እኔ ከኢትዮጵያ ስለ መውጣት ያሉትን ጉዳዮች አላውቅም፣ ግን ብዙ ሰዎች የመሄድ ፍላጎት ስላላቸው አክሰሱ እንዴት ነው የሚለውን ተመልካቾች ግን ኮመንት ላይ አስቀምጡ። ብዙ ሰዎች በዚህ ጉዳይ እየተሸወዱ ስለሆነ ቀለል አድርገው ነው ደላሎች የሚነግሩሽ። በቃ እንትን ትሄጃለሽ፣ ከዛ እንትን ትገቢያለሽ ነው። ማወቅ እኮ ነው ይሄን ሁሉ እንትን ያለኝ እንጂ እንዴት መሄድ እንዳለብኝ ማድረግ እንዳለብኝ እንትኑን በደንብ ባውቅ ኑሮ ሊሸውደኝም አይችልም ነበር። ግን በቃ በጣም ቀላል ነው። ይሄን ያክል ብር ብቻ 150,000 ብሩን ብቻ ምጭ እንጂ እኔ ልክሻለሁ፣ ምንም እንዳታስቢ፣ እዛ የሚቀበልሽ ሰው አለ። ከዛ ትሰሪያለሽ፣ ከሰራሽ በኋላ ሌላ ሀገር ልቀይር ብትይ መሄድ ትችያለሽ። በቃ ምንም ችግር የለውም፣ አንቺ ብቻ ሬዲ ሆነሽ ይሄን ያክል ብር አምጪ ሲለኝ በቃ በፈጣሪ ስም በቃ በጣም ነው ደስ ያለኝ በሰዓቱ ማለት ነው። በቃ ሄዳለሁ፣ እሰራለሁ፣ ክፍያ ቆንጆ ከሆነ ቀጥላለሁ፣ ካልሆነ ደግሞ ሌላ ሀገርን ብቀይር ብዬ ነው ያሰብኩት ማለት ነው። ከዛ በኋላ ግን ምን አደረግሽ? እሱን ካጣሹ በኋላ ቤተሰብስ ምን አለ? እንደዚህ መጭበርበርሽን ሲያውቅ እንደ ቤተሰቦቼ አያውቁም እኮ። እንደ ቤተሰቦቼ ቢያውቁማ በጣም ነው የሚያዝኑብኝ። እንዴ አንድ በዩኒቨርሲቲ ያዘኑት አይበቃም እንዴ? ሁለተኛ ደግሞ ለሶስተኛ እንዴ? በፍጹም እኔ የምሰቃየው እኔ የምጎዳው ይሻላል እንጂ ቤተሰቦቼማ አልነገርኳቸውም። በቃ ልጁ ጠፋብኝ። በቃ በፈልገው በስልክም በምንም ላገኘው አልቻልኩም። ክፍለ ሀገርም ስደውላቸው የላኩኝ መጀመሪያ የሱን አድራሻ የሰጡኝ ሰዎች አናውቅም፣ ቤተሰቦቹ ምናምን መኖሪያውን አናውቅም፣ ብቻ ስራ እንሰራለሁ እንደሚለን ያወቅነውና እንደዛ ስላለኝ ብቻ እንትን የሚልሽ ነበር ይመስለናል። በቃ የተመላለሽ ቢሮ ቢሄድም የለም፣ ሌሎች ሰዎችም ጠይቅ ገብቶ አያውቅም ተባለ፣ ቢሮ ተዘጋ ምናምን። በቃ ምንም ማድረግ አልቻልኩም ማለት እኔ እንጃ። ቢያንስ ብሩ እኮ የራሴ ቢሆን ያን ያክል ማለት እንትን ላልጎዳ እችላለሁ፣ ገባ። ግን አባቴ እንደዛ አድርጌ ተቀብዬ የእነሱን ህይወት እቀይራለሁ ብዬ ደግሞ ሁለተኛ እንደዛ በቃ በጭራሽ ልነግራችሁ አልፈለኩም። ስለዚህ አሁንም ቢሆን እኔም እየሰራሁኝ ለሌላ ነገር ብዬ ደግሞ ቀብላችሁ ነው ቤተሰቦችን አሁንም ቢሆን አስተካክዬ መሄድ አለብኝ ብዬ አሰብኩ። ከዛ እንደመጣሁ አክስቴ ጋር እናቴ ጋር ነበር ያረፍኩት ማለት ነው። ከዛ ቶሎ ሄዳለሁ ብዬ ነበር ያሰብኩት። በቃ ይሄ ነገር ሲበላሽብኝ መቆየት አልፈለኩም። ከዛ በቃ ነገሮች እስኪስተካከሉልኝ ስራ ልጀምር ምናምን ብዬ አክስቴን ማሳመንኳት። ከዛ ቤት ተከራየሁኝ፣ ትንሽ ቤት ተከራየሁኝ። ተሞያ ስራ ጀመርኩኝ። ያንን እየሰራሁ በቃ እንደገና በቃ ቀስ ብዬ ተረጋግቼ ያን ነገር አስተካክዬ መሄድ ፈለኩ ማለት ነው። ተመላላሽ ስራ ማለት የቤት ውስጥ የኪችን ስራ ምናምን መስራት ማለት ነው። ወንድ ላጤ ነውና እሱንም ደግሞ እንትን የሰፈር ደላሎች የሰፈር ልጆች አሉ፣ እሱ ናቸው ያገናኙኝ። ለሱ ምግብ ምናምን ሰርቼ ቤት እሄዳለሁ። ከዛ እመጣለታለሁ። በቃ ኩክ ማድረግ ብቻ ነው። አንድ ስለሆነ ምንም የሚከብድ ነገር የለም። ለሱ ምግብ መስራት ብቻ ነው እና ቀላል ነበረ። ጧት እመጣለሁኝ። ከዛ ከሰዓት ተመልሼ ወደ ቤት እሄዳለሁ። እንደዛ እየሰራሁኝ እያለ ያው ጊዜውም ትንሽ እየሄደ ሲመጣ ቤተሰቦች ራሱ እንዴት ነው ምናምን ይሉኛል። በቃ እያስተካከልኩኝ ነው፣ እየጨረስኩ ነው፣ ትንሽ ነው የቀረው ምናምን እያልኩኝ እነሱንም እንትን ማለት ጀመርኩ ማለት ነው። ከዛ እንደነገርኩ ከዛ ልጁ ጋር እየሰራው እያለ ማለት ነው በፊት ላይ ብዙም ቤት አይውልም ልጁ፣ ይሄ የምሰራበት ልጅ ማለት ነው። ስራ አለው መሰለኝና እኔ ቁልፍ ይሰጠኛል፣ ሄዳለሁኝ፣ ቤቴን አግድቼ ምግቤን ሰርቼ ምናምን ተመልሼ ወደ ቤት የሚሄደው። ብዙም አላገኘውም። ቢመጣም ደግሞ እንዳጋጣሚ ምግብ አቅርቤ ሄዳለሁ እንጂ አንገናኝም ነበረ። ግን ያው የቆየው ስመጣ ያው አንዳንዴ ምናምን የእረፍት ጊዜው ሲሆን ነው መሰለኝ ያው ቤት ይውላልና ያው አንዳንዴ እንደዚህ ጥያቄዎች ምናምን ስጠይቀኝ ምናምን ስለኔ እባክህ እኔ እንደዚህ ሆኜ ነው የመጣሁት ከክፍለ ሀገር እንደዚህ መጣሁ፣ እዚህ ደግሞ እንደዚህ አድርጌ ብቻ ያለውን ነገር ነገርኩት ማለት ነው። ከዛ አይዞሽ ምናምን ችግር የለውም እንትን እንለዋለን ምናምን እያለኝ ከዛ የሆነ ሰዓት ላይ ስልክ ያወራል እሱም ማለት ነው። ማለት የሚያወራው በቃ ወደ ውጭ እንደሚልክ ስለ ፓስፖርት ለቪዛ ምናምን በቃ ካናዳ እንደዚህ በቃ የሆነ አለ አይደለ
የሚያወራው ወሬዎች በሙሉ ሰው እንደሚልክ ምናምን ነው። ደግሞ ታሪኬን ነግሬዋለሁኝ። ቢያንስ መሄድ ከፈለግሽ ይለኝ ነበረ። እስኪ ቆይ እንግዲህ ፈጣሪ ደግሞ ልክ ሳይፈልጉ ይሁን እንዴ እያልኩኝ በቃ እኔም ማሰብ ጀመርኩ ማለት ነው። ከዛ ቤተሰቦቼም አሉ ብያለሁ። በቃ እየጨረስኩ ነው ምናምን ትንሽ ጊዜ ስለፈጀብኝ ነው ምናምን እያልኳቸው ችግር የለውም በቃ እያሉኝ ከዛን ስራ እየሰራሁኝ እያለ ከዛ የሆነ ሰዓት ላይ እንደዚህ አወራሁት። እንደዚህ ስታወራ ብዙ ጊዜ እሰማሃለሁኝና ስለኔም ደግሞ አውርቼ ነበረ ግን እንደምትልክና ትሄጃለሽ ብለህ ፍላጎቴን አልጠየከኝም። እንደዚህ የምትልክ ከሆነ እኔም እኮ ፈልጋለሁኝ ከዚህ በፊት እንደዚህ ተደርጋለሁ። አሁን ደግሞ ፈጣሪ ከፈቀደ ምችል ከሆነ እኔ ብሄድ ምናምን አልኩት። እንዴ ችግር የለውም እኔ እኮ ከፈለግሽ ካንቺ ፍላጎት ይምጣ ብዬ ነው ማለት አሁንም የሆነ ነገር ቢፈጠር እኔ እንትን አልልሽም አልጠይቅሽም ብዬ ነው እንጂ ፍላጎቱ ካለሽማ ችግር የለውም ነገሮችን አስተካክዬ እልክሻለሁ አለኝ። እያየሽ ነው በጣም ብዙ ነው የምልከው ምናምን እኮ ስራዬ ሲጀመር እኮ ይሄ ነው። ግን እንደዛ ስለተደረግሽ አሁን መሄድ የምትፈልጊ አልመሰለኝም ሞራሉ ያለሽ አልመሰለኝም እንጂ የምትፈልጊ ከሆነማ ችግር የለውም ማለት በጣም ነው የምፈልገው እንጂ ቤተሰቦች ራሱ እኮ አያውቁም እኮ እየጨረስኩ እንደሆነ ነው የሚያውቁት ለመሄድ እየተዘጋጀው እንደሆነ ነው። ስለዚህ የምችል ከሆነማ በጣም ደስ ይለኛል። የሚያስፈልገኝን ነገሮች እንትን ብዬ መሄድ አለብኝ ምናምን አልኩት። በቃ እንደዛ ከሆነማ ለምን ካናዳ አትሄጂም አለኝ። ከዛ በጣም ደስ ይለኛል አልኩት። እሺ አልኩት። ከዛ በኋላ በቃ እየተግባባን መጣን ማለት ነው። ከዛ በደንብ እያወራን ምናምን ስለኔም ስለሱ ምናምን እያወራን በቃ የሆነ መቀራረብ ጀመርን። እሱም አንዳንዴ ቤት መዋል ጀመረ። ጭራሽ ከቤት ውጭም ሻይ ቡና ምናምን ማለት ጀመርን ምናምን። ከዛ በቃ እየተግባባን ምናምን ስንመጣ ከዛ በኋላ እሱንም በጣም እየለመድኩት ሄድኩኝ። ከዛ በቃ በጣም ተግባባን ማለት ከዛ በፊት እኔም እንደዛ አይነት ሪሌሽንሺፕ ኖሮኝ አያውቅም። ጓደኛ ምናምን የወንድ ጓደኛ ቦይፍሬንድ አልነበረኝም እና አላውቅም ብቻ ባልሄድ ሁሉ ብዬ አሰብኩ እንደገና ማለት ነው። ማለት ከእሱ ጋር የነበረ ግንኙነት ምናምን በቃ በጣም ደስ የሚል ነበረ። ለሱ አላውቅም ለእኔ ማለት ነው። እና በቃ ነገሮችን ከጀመርን በኋላ ነው በእርግጥ እንደዚህ ሆነው ማለት ነው። ከዛ በኋላማ እኔ እንጃ ወደድኩት ምናምን። ከዛ በቃ ስለ ውጪ ማንሳት መሄድ ራሱ አልፈለኩም ማለት ከሱ ጋር እንደዛ ጀምሬ እየወደድኩ ምናምን መሄድ ራሱ አስጠላኝ። እንደገና ሳስቡ ማለት እንደገና ሁለተኛው ሰዎችን ረሳኋቸው ማለት ይቻላል። እዛ ጋር የከሰርኩት ብር አለ የመጀመሪያው እሱም እንትን ማለት አለብኝ በቃ መሄድ አለብኝ እንትኑ መሄድ አለብኝ። ግን እዚህ ጋር ደግሞ ከሱ ጋር የነበረኝ ግንኙነት ደግሞ እንትን አለኝ ማለት እሱን በጣም ወደድኩት ምናምን ግንኙነት ጀመር ኦልሬዲ። ከዛ ኑሮ አረጋችሁት አብራችሁ መኖር ጀመራችሁ? አዎ ቤቴ አንዳንዴ ነው የምሄደው እንጂ እሱ ጋር ነበር የማድረው። ቤቴን ግን አልለቀኩኝም ግን አንዳንዴ እሄዳለሁ። ብዙ ጊዜ በቃ እሱ ጋር ነበር የማድረው ምናምን። ከዛ እሱም ቤት እየዋለ ከኔ ጋር ነበር የምንውለው። ከዛ በቃ ግንኙነት ጀመርን። እንዳጋጣሚ ደግሞ ጽንስ ተፈጠረ ማለት እኔ አረገዝኩኝ ነው። ከዛ በቃ ወይም በቃ ለቤተሰቦቼ ቀስ አድርጌ አስረድቻቸው ተጋብተን ብንኖርስ ብዬ አሰብኩ እኔ ማለት ነው። ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን 1 ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን፣ ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱም ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን አግኟቸው ለማለት እወዳለሁ። ጥራት
ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌግዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርጥ የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎትን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቶን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባድሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮዎት እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪን ሙቭ አውት ክሊኒንግ የሚባል አላቸው። ይሄ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የምትገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁት ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል። ወተር ታንከር፣ እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን፣ እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብዎ ያውቃሉ ማለት ነው። ይሄ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌግዠሪ ክሊኒንግ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የምትፈልጉ እነዚህን ስራዎች ማሰራት የምትፈልጉ ድጋፍ ብቻ አይደለም ሰርተን ነው እየጠየቅናችሁ ያለ ነው። ስለዚህ እንድንሰራላችሁ የምትፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከማናጀሮቹ ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። ብቀርና ተጋብተን ብንኖር እንደገና ደግሞ አንደኛ ጻንሻለሁ እና በቃ እሱን አሰብኩኝና ነገርኩት፣ አማከርኩት። ማለት እንደዚህ ቢሆንስ ምናምን ስለው እሱ ፍላጎት አልነበረውም። አይ እንደዚህማ መሆን የለበትም፣ በቃ መሄድ አለብሽ አለኝ። እንዴ ምን ችግር አለው? ሌላ ጊዜ መሄድ እኮ እችላለሁ፣ ግን ቢያንስ አሁን ቢያንስ ቤተሰቦቼን ባሳውቃቸው፣ ባንጋባ ሰርግ ምናምን ድግስ ባይደረግም ፕሮግራም ባይሆንም ቢያንስ ቤተሰቦቼን ቀስ አድርጌ ላስረዳቸውና ቤተሰቦቼን አስተዋውቄ ምናምን ልጁን ስለምን እንደዚህ እንትን እንላለን ስለው አይ አይሆንም አለ። በቃ መሄድ ነው ያለብሽ፣ ልጁንም ማስወረድ አለብሽ ምናምን። ከዛ በቃ ምንም ማድረግ አልቻልኩም። ምክንያቱም እሱ ፍላጎት ከሌለው የኔ ፍላጎት ብቻ ምንም እንትን ሊል አልቻለም። ገባ? እኔ ግን በቃ ባልሄድ ደስ ይለኛል ብዬ አስብ። ቤተሰቦቼ እንደማንም ብዬ ላስረዳቸው ነበረ። ማለት ያው 150 ሺህ ብር ነው። በቃ በሌላ ጊዜም ቢሆን እሄዳለሁ፣ ወይም ደግሞ ያው የኔ ደስታ ለነሱ ደስታ ነው። ምንም ቢሆን ደስተኛ ከሆንኩ እኔን ከተመቸኝ ምንም አይሉኝም። ቀስ ብዬ አስረዳቸው ነበር። ግን እሱ አልፈለገም። መሄድ አለብሽ ነው ያለኝ። ከዛ ልጅ እንዴት አርግዤ ምናምን ስለው ታስወርጀዋለሽ አለ። ከዛ በቃ እኔም በጣም ተሰማኝ። ታውቃለህ ማለት አንደኛ ማስወረድም አልፈለኩም፣ ሁለተኛ ደግሞ ስለወደድኩት ከእሱ ጋር መኖር ነበር የፈለኩት። ግን እሱ አልፈለገም። በቃ መሄድ አለብሽ ደግሞ ጽንሱን ማስወረድ አለብሽ አለኝ። ከዛ በቃ እኔ ምንም ማድረግ አልቻልኩም። እኔ ስለምወደው ብቻ እኔ ስለፈለኩ ብቻ የሚሆን ነገር የለም። የእሱን ፍላጎት ቢሆን ነበረ። እሱ በቃ እኔ እንዲሄድ ብቻ ነው የፈለገውና ከዛ በቃ እኔ ራሱ በጣም ግራ ገባኝ። ማለት የጨ ብር እንደልክለት ፈልጎ ነው ወይስ ምንድነው? በቃ በጣም እንደሄድ የጓጓበት ምክንያት ይሄ በቃ ምንም ማድረግ አልቻልኩም። ጽንሱንም ወረደ። ከዛ በኋላ በምን ታሪክ ነው ታዲያ 1.5 ሚሊዮን ብር የሚያህል ነገር እንድታስረክቢው እንድትሰጪው የሆነው? እንደዚህ ያደረገሽ ሰው ከሆነ ያለ ፍላጎትሽ ጽንስ እንድታቋርጪ ካደረገሽ ሪሌሽንሺፓችሁን ትቶ መሄድ አለብሽ ብሎ ካመነ
እነዚህ ሁሉ ለአንቺ ዋርኒንግ አይሰጡሽም? እነዚህን ሁሉ አልፈሽ በምን ተአምር ነው ገንዘብ ይሄን የሚያህል ገንዘብ ልትሰጪው የቻልሽው? እንዴት አላምነው ማለት ይሄን ሁሉ ነገር ካሳለፍን በኋላ ልጅ የሚያክል ነገር ምንም ቢወርድም እንትን ብለናል እና ደግሞ ከሄድሽ ሄደሽ ስትመለሽ እንቀጥላለን አሉኝ። ማለት አሁን ባለንበት ከምንቀጥል ሄደሽ የተወሰነ ነገር ሰርተሽ የተወሰነ ጊዜ ብትመጪ ይበልጥ ማለት ቤተሰቦችሽንም ያኔ እንትን ብለሽ ማድረግ ያለብሽ ለቤተሰቦችሽ አድርገሽ ከዛ በኋላ የኛ ግንኙነት እኮ ይደርሳል አለኝ ማለት ነው። በቃ እንደዛ ከሆነማ ጥሩ ይሻላል በቃ አልኩ። ማለት ምንም አማራጭ አልነበረኝ። እንደዛ በቃ ሲያስብ ቤተሰቦችሽንም እንደዚህ እንትን ብለሽ ከምትቀሪ ሂጂና የተወሰነ ጊዜ ከሰራሽ በኋላ ቤተሰቦችሽ የሚያስፈልጋቸው ነገር አድርገንላቸው ለኛም ማድረግ ያለብን አድርገን ህይወታችንን እንቀጥላለን ብትሄጂ ነው የተሻለ የሚሆነው አለኝ። በቃ እኔ ጭራሽ መጠርጠር በፈጣሪ ስም እንዴት ጭራሽ ሌላ ነገር አላሰብኩም። ግን በቃ እሺ ይሁን ማለት መሄድ ብቻ ነበር ያልፈለኩት እንጂ ሌላ ነገር አላሰብኩም። ግን በቃ እንደዚህ ለኛ እሱም ልክ ነው በቃ እሺ ካልክ ይሁን ከተመለስኩ በኋላ ሁሉ ነገር ይደርሳል አልኩት። ከዛ እሺ አለኝ። ከዛ ካናዳ ነው መሄድ የምፈልገው አልኩት። ችግር የለውም ትሄጃለሽ፣ እልክሻለሁ ካናዳ፣ ቶሎ መሄድ አለብሽ ግን 1.5 ሚሊዮን ብር ያስፈልጋል አለኝ ማለት ነው። ከዛ እሱም ያው በሰዓቱ ገንዘብ የለኝም ምናምን አለ። አሁንም ያው ከቤተሰቦች ያን ብር መቀበል አለብኝ። አስበው መጀመሪያ ያን ያክል ተቀብያቸው 150 ተቀብዬ እሄዳለሁ ጨርሻለሁ ብያቸው ነው የቀረሁት። ከዛሬ ከነገ እንትን ይስተካከላል ገና ነኝ እየጨረስኩ ነው ምናምን እያልኩ ነው እያተለኳቸው እዚህ የደረስኩት ማለት ነው። ከዛ ደግሞ ድጋሚ 1.5 ማግኘት አለብኝ። ስለዚህ በስልክ ምናምን ከማወራቸው ሄጄ በስነ ስርዓት አውርቼ አሳመኛቸው ብቀበል ይሄን ብር ይሻላል ብዬ አሰብኩ። በቃ አማራጭ አልነበረኝም። እኔ ይታየኝ አሁንም ቢሆን ሄጄ ሳርቼ ቤተሰቦች ማገዜና እሱን ስመለስ ማግኘት ነው ያሰብኩት። ከዛ በቃ እሺ እንደዛ ከሆነ ድጋሚ ክፍለ ሀገር መሄድ አለብኝ እና ያን ብር ማምጣት አለብኝ አልኩት። እሺ ችግር የለውም ብቻ አንቺ ቶሎ ነው ያትቆይ ቶሎ ሂጂና ቶሎ ነው ያለኝ። እሺ ቶሎ እመጣለሁ ብዬ ቤተሰቦች ጋር ሄድኩኝ። ከዛ እንዴት ነበር ምናምን ሲሉኝ ስላልጨረስኩ ነው ያልጨረስኩት ስላለ ነው እና ደግሞ ወደ ካናዳ ነው መሄድ የፈለኩትና ግን 1.5 ሚሊዮን ብር ያስፈልገኛል አባቴ ያልኩት አባቴ ማለት ነው። ከዛ በቃ ማለት ይሄን ያክል ገንዘብ ምናምን አለኝ። ካናዳ ስለሆነ ነው የመጀመሪያው እንትን አለ ማለት አልተስተካከለም የሚቀር ነገር ነበረውና አሁን ይሄን ብር ካገኘው ግን መሄድ አለብኝ። ከመጀመሪያው ያሁን የተሻለ ሰው ነው ያገኘሁት። እኔ ራሴ የማውቀው ሰው ነው። በጣም ጥሩ ሰው ነው። ሰዎችን የሚልክ ሰው ነው። ሲልክ እያየሁ ነው ምናምን። ስለዚህ በአሁኑ ችግር የለውም ምንም እንትን አይገባ አባዬ ቶሎ ነው የሚሄደው ምናምን አልኩት። ይልቅ ብሩን ቶሎ ፈልጉና ስጡኝና ቶሎ ልሄድ አልኳቸው። ከዛ በቃ ይሻሉ በቃ ያለ የሌላቸውን ገንዘብ ነው ከዛም ከዚህም ብለው ቤቱን ላሳይቀር ነው አባቴ ይሸጠው ማለት ነው። በቃ ማለት እኔ እንጠይቂያቸው እምቢ ብለውኝ እምቢ ማለት አልፈለጉም። በቃ እኔ የምፈልገውን ነገር ማድረግ ብቻ ስለሚፈልጉ ያላቸውን ነገር ሁሉ እንትን ብለው ቤት ሳይቀር ቤቱን ሽጦ ምናምን ሁሉ ነገር አድርጎ ያንን ብር ሰጠኝ። ከዛ በቃ ምንም ችግር የለውም እንዳታስቡ እኔ የማውቀው ሰው የራሴ ሰው ነው እንደ ቤተሰብ የሆነ ሰው ነውና ምንም ችግር የለውም ደረስኩ ደውልላችኋለሁኝ አልቆይም ቶሎ ነው የሚሄደው ቶሎ ይልከኛል። በቃ እንግዲህ በሰላም እንገናኝ ምናምን ብያቸው ያንን ብር ተቀብዬ ተመልሼ ወደ አዲስ አበባ መጣሁ ማለት ነው። ከዛ መጣሁኝ ያው ልጅም አገኘሁት እዚሁ። ከዛ ብሩን አመጣሁኝ አልኩት በቃ ጥሩ አድርገሻል፣ ስለዚህ ብሩን ካመጣሽ በቃ ቶሎ መሄድ አለብሽ አለኝ። አንቺ ማሰብ ያለብሽ እዛ ሰርተሽ ስትመለሺ በቃ ያለውን ነገር ነው። ቤተሰቦችሽን ማስደሰት ነው የምትፈልጊው፣ ማገዝ ነው አይደል የምትፈልጊው። ከዚህ በፊት የሆንሽው ነገር አለ አይደል? አዎ ትምህርትሽንም እንትን ብለሽል አይደል? አዎ ያን ሁሉ መካሳራ የምትፈልጊው ሰዎችሽን አዎ ከኔ ጋር ደግሞ ስትመጪ የነበረን መቀጠል እንችላለን። መውለድ ብትፈልጊ ምናምን ቤተሰብም ላስተዋውቅ ካልሽ ችግር የለውም ከኔ ጋርም ስትመጪ እንትን እንላለን። ስለዚህ አሁን ቶሎ ትሄጃለሽ ምናምን ብር አለኝ። ከዛ እሺ ብዬ ምንም በቃ ምንም እንደ ቤተሰብ ስላየሁት ማለት ነው ቤተሰብ አካል መስሎ ነው ይታይ። በቃ እንደዛ ነው እያየሁት ያለሁት ልጁም ማለት ነው። በቃ እንደውም ከዛ ተመልሼ እንደማገባው ምናምን እኔ ወድጄዋለሁ። በዛ ላይ ትንሽ ጊዜም ቢሆን የሆነ ነገር አሳልፈናል እዚህ ገባ። ከዛ እሺ አልኩት ብሩን ሰጠሁት። ምን ቀን መሰለ ባለፈው ነው አርብ ቀን ነውና የሰጠሁት ብሩን
አርብ ቀን ሰጠሁት። ከዛ ቅዳሜና እሑድ አልመጣሁም፣ ቤት ነበር። ትንሽ ረፍት ላድርግ ብዬ ቤት ቅዳሜና እሑድ ረፍት አድርጌ ሰኞ ስመለስ የለም ማለት ቁልፍ ነው ቤቱ ለቋል፣ ከቤት የለም። ቤቱን ለቋል። የምታውቂው አንቺ የምታሪበት የነበረው ቤት ማለት ነው። ከዛ በቃ በጣም ደነገጥኩ ምናምን። ብቻ ከባድ ነው ማለት እንዴት አድርጌ እንደማስረዳ አላውቅም። በቃ ምን አሉሽ? እዛ አካባቢ የነበሩ ሰዎች የምታውቂው አብረሽው እስከ መኖር ከደረሽ የምታውቂያቸው ጓደኞች ምናምን የለው እንዴ? የለም በቃ ባዶ ቤት ነው ያለው። እኔ እንጃ ምን ማለት ምን ብዬ እንደምገልጽ አላውቅም። በቃ ስመጣ የለም እንዴ። እኔ ራሱ እኮ ምንም ላምን አልቻልኩም። የት ሄዶ ነው ምናምን ስል እንዴ ማንም የለም እዚህ ጋር የነበረው ልጅ አሉኝ። አዎ አልኳቸው። እንዴ ትላንትና ነው ከትላንት ወዲያ እኮ የለም ለቋል አሉ ማለት። ከዛ በቃ ምንም የማስበውን ሁሉ አላውቅም። ቅዳሜና እሑድ ስልክም አትደዋወሉም ነበር? ስልክማ እየደወለልኝ ነበር እስከሚሄድ ድረስ ማለት ነው። ከዛ ነገ እንመጣለሁ ነገ ጧት ምናምን ብየዋለሁ። ነው ችግር የለውም ቤት አለው ነይ ብሎኛል እኮ። ከዛ ከመጣው ከጧት በኋላ ነው ስልኩን ራሱ ያጠፋብኝ ማለት ነው። ከዛ ደወልኩኝ ማለት እንዴት ለኔ ሳይነግረኝ፣ በዛ ላይ ደግሞ እያወራኝ ነበር። ስልክም እንደለቀቀ ምናምን አላወራኝም። ግን ነገ እመጣለሁ ምናምን እያልኩት እሺ ችግር የለውም ነይ ቤት አለሁ ነው ያለኝ። ግን ልክ ጧት ሲሄድ የለም ለቋል አሉኝ። ልክ ስደውል ስልኩ አይሰራም። ከዛ በቃ በፈጣሪ ስም ምን እንደተሰማኝ ልነግርህ አልችልም። ማለት በቃ እኔ እንጃ የሆነ አላውቅም። ድጋሚ እንደዛ አይነት ነገር ተፈጥሯል ብዬ ማመንም አልፈለኩም። በቃ ለጭንቅላቴም እንደዛ ብዬ መናገር አልፈለኩም። ከዛ ስልኩን በተደጋጋሚ ሞከርኩኝ፣ አይሰራም። ጎረቤት የነበሩ ሰዎች ጠይቅ እንዴ የለም ለቋል እኮ ለቋል መሰለኝ፣ የለም ቤቱ ባዶ ነው። የኪራይ ቤት ነበር ቤቱ? አዎ ማለት ኪራይ ቤትም ቢሆን ደህና ነዋሪ ነበረ፣ ደህና ነበረ። በጣም ግራ የሚያጋባ ነው። እንግዲህ ከዛ በኋላ የራስሽን ጥረት አድርገሻል። እኛ ጋር ከመምጣትሽ በፊት እሱን ለማግኘት ሞክረሻል? አዎ ሞክሬያለሁ፣ በጣም ብዙ ሞክሬያለሁ። ግን የት ላገኘው እችላለሁ? ምን አድራሻለሁ? ቤተሰቦቹን አላውቅም፣ ስራ ቦታውን አላውቅም። በስልክ ሲያወራ ነው የማውቀው። የት እንደሚሰራ ከዛች ከቤቱ ውጪ የትም አላውቀውም። አንዳንድ የምንሄድባቸው ሬስቶራንቶች አሉ፣ ወደውት እዛ ሄድኩ ምናምን መቶ አያውቅም። ሰሞኑን የለም ምናምን ያሉኝ። በቃ የት ብዬ ልፈልገው? ስልክ ነው ስልኩ አይሰራም። እንዴ ምን ላድርግ ማለት እንዴ? ለምንድን ነው እንደዚህ የሚፈጠረው? ሲጀመርስ እንዴ መጀመሪያው ሲሆን እንዴ አስበዋል። 1.5 አባቴ ቤቱን ሳይቀር ሽጦ፣ አሁን አባቴ ቢሰማ ምን እንደሚሰማው ታውቃለህ? ይሄን ብር እኮ እኔ ሰርቼ ያልመለስኩም ማለት አባቴ ሜዳ ላይ ነው ያለው። ጎዳና ተዳዳሪ እኮ ነው የሚሆነው አባቴ። እንዴ እንደዛ ነዋሪ የነበሩትን ቤተሰቦቼን ከመጀመሪያ ጀምሮ እስካሁን ድረስ አስበው እና እኔ አላውቅም። ብቻ እዚህ ታሪክ ላይ ቁጭ ብለን እዚህ ጊዜ መፍጀት የለብንም። ካሜራማን ለሙሉ ቲሙ ደውሉልኝ፣ ይገኛል የሚባሉትን አካባቢዎች እናጣራለን። እዛ አካባቢ ሄደን አሁን ስራ መጀመር አለብንና ከዛሬ ጀምሮ እንግዲህ ጥረት እናደርጋለን እሱን ለማግኘት። ከተቻለ ለተመልካች በዚህ ቪዲዮ እናደርሳለን። ካልተቻለ ደግሞ ነገ ከነገ ወዲያ ጥረት አድርገን የምንደርስበትን ነገር ለተመልካች እናሳውቃለን። አንቺ ግን አውቃለሁ የምትይው መረጃ በአጠቃላይ ጊዜ ወስደሽ ኦፍ ካሜራ ትነግሪኛለሽ። ረዘም ያለ ቆይታ ስላደረግን የካሜራ ቆይታችንን እዚህ ጋር እናብቃ። አንቺ ግን መረጃዎችሽን፣ ፎቶውን፣ የምታውቂውን ነገር እንዳለ ለፖሊስም የተናገርሽውን ፎቶ አለኝ። ሌላ አድራሻ ነው የሌለኝ ፎቶ ማለት መጀመሪያም ላይ ፎቶ ምናምን አብረን የተነሳ ነው ፎቶ ስላለ ፎቶ አለኝ። ግን እንደው በእናትህ ከቻልክ ቢያንስ ቶሎ አሁን ኦልሬዲ 1 ሳምንት ሊሆነው ስለሆነ ብሩን ሳያጠፋ ወይም ደግሞ ይዞብኝ ሌላ ሀገር ሳይሄድ ማግኘት የምንችል ከሆነ ፖሊሶችም እየፈለጉት ነው፣ አመልክቻለሁ። ቢያንስ እናንተን በምትችሉት እናንተን ስለማውቃችሁ ነውና በምትችሉት ነገር እንድትረዱ ነው በቃ።
እሺ ጥረት ማድረጋችን ይቀጥላል። ተመልካቾች እንግዲህ ቪዲዮአችንን ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። እስከመጨረሻ ድረስ አብራችሁን ነው። እሺ እንግዲህ ተመልካቾቻችን እንዳያችሁት ታሪኩን ካያችሁበት ቀን አንስቶ እንግዲህ ዛሬ 3ኛ ቀን ማለት ነው። ለ3 ቀን ያህል ስንፈልገው ቆይተናል። በቀላል አላገኘነውም። ዛሬ እንግዲህ እንዳገኙት ነግረውኛል። አሁን የምንገኘውም እዛው አካባቢ ነው። ግን ቀላል አልለፋንም። እሱን ለማግኘት በጣም ጥረት ስናደርግ ነበር። አሁን ተገኝቷል። በእርግጠኝነት እንግዲህ ጥረት አድርገናል። በመጨረሻም ተሳክቶልን አግኝተነዋል። አሁን ፊት ለፊት እሱ የምናፋጥበት ሰዓት ደርሰዋል። እርግጠኛ ነህ ግን እሱ ነው እንግዲህ በሰጠሽን ፎቶ በሰጠሽን ስልኮች አድራሻ ምናምን ተመርተን ነው እዚህ አካባቢ ልከውልኛል፣ አናግረውታል። በዛ ላይ ደግሞ ቆሞ እንዲጠብቀን አድርገዋል። እዚህ አካባቢ ነው ጓደኞቼ እሱ ጋር አሉ። ቀጥታ ሄጄ ማውራው ነው የሚሆነው። ግን መጀመሪያ አንቺን ማግኘት ስለሌለበት የኛ ልጆች ከነሱ ጋር ሁኚና ወደ ኋላ ቀረት ብለሽ ታስፈልጊያለሽ ብዬ ካመንኩኝ እደውልልሻለሁ። እሺ ችግር የለውም። ግን እኔማ ምን አልቻልኩም ታውቃለህ። አስለፍቶናል። ተመልካቾችም እንድትረዱት የምፈልገው በጣም አስለፍቶናል። ብዙ ነገር ምናወራ ነው የሚሆነው። እሱ እንዴት ልናገኝ ቻለን የሚለውንም ጭምር። ለአሁኑ ግን እዚህ ጋር ጊዜ መግደል ስለማያስፈልግ እዚህ ሁኚና እነሱ ጋር ሁኚ። ይሄ ነው መኪናው አይደል የተባለው? አሎ ክፈትልኛ። ምንድነው ዝም ብለው ምንድነው? ምን ፈልጋችሁ? ነግረው የለ ጓደኞቼ አንተም ፈልገን ነው እኮ። ምንድነው? ተረጋጋ። ምንድነው? እሺ ብዙ መረጋጋት አያስፈልግም። ላወራ ነው የመጣሁት። ታወራኛለህ እኮ? ቸኩላለሁ እኮ። አሁን እኮ ከስተመር ለማድረስ መኪናን እያንቀሳቀሱ እያለ ነው የመጣው። ምን ነበረ? ይኸውልህ ነግረው ነው አይደል ያስቆሙ ጓደኞቼ። እዚህ ጋር ቆመህ እንድትጠብቀኝ ነግረው ነው አይደል እኮ። ጉዳዩን ተነግረኝና ወደ ስራዬ እሄዳለሁኝ። በቸኩላለሁ በጣም ይቅርታ። ወደ ስራዬ ምናምን ትላለህ እንዴ? የትኛው ስራ ነው? ስማ ይኸውልህ ካንተ ጋር ጊዜ ለማጥፋት አይደለም እዚህ የመጣሁት። የምጠይቅህን ነገር በትክክል ትነግረኛለህ። ምንድነው? አልገባኝም። ምንድነው የምጠይቀኝ? ናርዶስ የምትባል ሴት ታውቃለህ? ጓደኞቼ እኮ ለሌላ ጉዳይ ጠሩኝ እንጂ ካሜራ ምናምን አስጠፋልኝ። ካሜራው ምንም የሚጠፋ ካሜራ የለም። እንደውም ካሜራ ና ተጠጋ። ለምንድነው ያለ ፈቃድ ካሜራ የምታስቀምጡት? ዝም ብለህ ቁጭ በል። ሌላ ነገር ውስጥ መግባት ትፈልጋለህ? የምን አልገባኝም። ምንድነው የምትፈቅደው? ፈቅደህ እንዳልቆምክም ጭምር አውቃለሁ። እዚህ አስገድደው እንደሆነም አውቃለሁ። እሺ ቆመህ እየጠበቀኝ ነገር እየገባኝ አይደለም። ይኸውልህ አሁን የመጣሁት ካንተ መስማት የምፈልገውን ነገር ልሰማ ነው። ናርዶስን ታውቃታለህ? ማነሽ ናርዶስ? ምንድነሽ? የምን ናርዶስ ነው የምታወራው? ይኸውልህ ሌላ ነገር ውስጥ እንድንገባ አታስገድደኝ። እሺ ሌላ ነገር ውስጥ ናውረድ ነው ናውጣ። ሌላ ነገር ውስጥ እንድንገባ አታርገኝ። ናርዶስን ታውቃታለህ? አታውቃትም? ማነሽ ናርዶስ? እኔ አላውቃትም። እኔ አላውቃትም። ናርዶስ የምትባልሽ እኔ የማውቀው የለም። አንተ ቤት ስታኖራት የነበረችን ልጅ አላውቅም ትላለህ? ማን ማለት የምን ታሪክ ነው የምታወራው? ሰው ተሳስቶብህ ይሆናል። ይኸውልህ አሁን በስነ ስርዓት ማለት ነው የዚችን ልጅ ገንዘብ 1-2 ብለህ ቆጥረህ ትሰጣታለህ። ገንዘብ ሰውዬ ይኸውልህ እኔ ላይ ድራማ አትስራ። እኔ ላይ ድራማ አትስራ። ገንዘብ ነው የምታወራው? እኔ ላይ ድራማ አትስራ። ማላውቀው ነገር የለም ስላንተ። የሰራሃትን ስራ አንድ ባንድ አውቃለሁ። ስለዚህ የዚችን ልጅ ገንዘብ ትመልሳለህ አትመልስም? አልገባኝም። የምን ገንዘብ ነው የምታወራውስ? ማን ነው ከኔ ጋር የኖረ ሰው ደግሞ ምን አለና ነው? ይኸውልህ አሁን ካንተ ጋር ልጨቃጨቅ ልቡልቅ ውስጥ ልገባ አይደለም እዚህ ድረስ የመጣሁት። ናርዶስ የምትባል ልጅ ታውቃለህ? 1.5 ሚሊዮን ብር እንደወሰድክባትም ጭምር ታውቃለህ። አረ ሰው ተሳስቶብሽ ነው ብራዘር። ሰው ተሳስቶብሃል እርግጠኛ ነኝ። ይሄ ሁሉ ሰው ማለት ነው እዚህ ጋር የሚጠብቀው በሰላም ታወራለህ ብሎ ነው። ካለበለዚያ እንዳንተው ዱርዬ ነን። እሺ ሴት ልጅ ናት ማንንም የላትም ብለህ ነው አይደል ይሄን ሁሉ ነገር የምታደርገው? አልገባኝም። ስለምታወራው ነገር የማውቀው ነገር የለም። የሰው ልጅ እኮ በሚያውቀው ነገር ነው ማውራት የሚችለው አይደል እንዴ? የማላውቀውን ነገር እየዘባጠርክ ምንድነው? ሴት ልጅ ናት እኔ 150 ሴት ለምን አይወለድም? ከኔ ጋር ምን ያገናኘዋል? ስነ ስርዓት ይዘህ በስነ ስርዓት ታወራናለህ ወይስ ሌላ ነገር ውስጥ እንግባ? ምንድነው? እሺ አውራሽ ምንድነው? ሌላ ሲጀመር የተፈጠረ ነገር በሌለበት ታሪክ ምንም ምን የሚያስፈራኝ? ናርዶስ የምትባል ልጅ ታውቃለህ? አታውቅም? አላውቃትም። አብረሃት ስትኖር አልነበረም? ይሄ ከማንም ጋር ኑሬ አላውቅም። የምኖረው ብቻዬን ነው። ሰውዬ
ሌላ ነገር ውስጥ ባንገባ ጥሩ ነው። ሌላ ነገር ውስጥ ባንገባ ጥሩ ነው። ሰው ተሳስቶ በሰላም የዚችን ልጅ ገንዘብ መልስላት። የምን ገንዘብ ነው የምታወራው? ገንዘብ የሚበላል እኔ እንደ ወንድ ነው ማወራ። አሁን እንደ ወንድ ነው ማወራ። የዚችን ልጅ ገንዘብ በሰላም መልስ። ካለበለዚያ ግን ሌላ ነገር ውስጥ ገባለ። ሰውዬ ስለምታወራው ነገር ግን እያወቀ ውረድ። ውጣ ና ቀጥ ብለህ ውጣ። እሺ እወጣለሁ። ምንድነው? ምን ወጥቼስ ምን ልታመጣ ነው? ውጣ በዛው አውጣ። ምንድነው? አላቃትም ነው አይደል ያልከው? አላቃትም ትናገራታለህ። እሱ ቁም እዚህ ጋር ደውልላት፣ አስመጣት፣ ደውላት። ተረጋጊ። አሁንስ አታውቃትም? ገንዘቤን አምጣ። አገኘሽኝ። ገንዘቤን አምጣ። አሁንስ ልክር ትፈልጋለህ? ወስዳለሁ። አልወሰድክም። 1.5 ሚሊዮን ብር ወስዳለሁ። አልወሰድክም። እሺ ነገርሽው? ካንቺ እንደወሰድኩኝ ነገርሽው ለሱ? ሌባ ነህ ስታስጠላ። እሺ እንዳስረገዝኩሽ ነገርሽው? ምን ቀረሽ? ይሄን ወሬ ሆኖ እያወራህ ነው አንተ ባለጌ ክፍተህ። ይሄንንም ታወራለህ? ይኸውልህ አሁን ካንተ የምንፈልገው ገንዘብና ገንዘብ ብቻ ነው። እሺ ታመጣለህ። እንዴት ያለሁበትን እንዴት አወቃችሁ እናንተ? እሱ አይደለም የሚያስጨንቀን፣ ገንዘቧን ብቻ ነው እንድትሰጣት የምንፈልገው። የለም የምን ገንዘብ ነው የምታወሪው? እሺ ብሩ መውሰዴን ተናገርሽ። እህቴ እንደሆንሽ እንዳስረገዝኩሽ ነግረሽው? አንተ ምንድነው የምታወራው? ምንድነው የምታወራው? ይሄንን ነገርሽው? ምንድነው የምታወራው? አሁን ያወራሃትን ድገማት። እህቴ ነች ማለት ግንኙነት የነበረ ከእህትህ ጋር ነው? አዎ። አንቺ ላይ እውነት ነው? እንዴ ውሸቱን ነው። ምንድነው ይሄ? በቃ እህቴ ነች። አንተ አሁን በእኛ መካከል ምንም የሚያገባ ነገር የለም። በቃ ምንድነው የሚያወራው? አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ዕድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥኖ በ0972 999814 ላይ ይደውሉ። ሰመር ሪል ስቴት